ሰላም የካርዳኖ አካዳሚ ነው። ዛሬ በዚህ ኤፒሶድ አንዳንድ ጥያቄዎችን የሚጠይቅ ከዛም ደግሞ ውጤታችንን ኮሬክት የሆኑ አንሰሮችን የሚቆጥርልን አንድ ሚኒ ኩዊዝ ጌም እንሰራለን። ኩዊዝ አፕሊኬሽን ነው የምንሰራው በሃስኬል ፕሮግራሚንግ ማለት ነው። ሰው ዛሬ ከቨር የምናደርጋቸው ኮንሰፕቶች ሊስትስ አሉ፣ አዮ ኮንሰፕቶች ይኖሩናል፣ ኢንፑት አውትፑት፣ ከዛ ደግሞ ሪከርሽን የምንለው አለ፣ ፈንክሽኖችን ደጋግሞ መጥራት ማለት ነው። እና ደግሞ ከእንደገና ኮንዲሽናሎችን ኢፍ ኤልስ ስቴትመንቶችን ተጠቅመን እንዴት ሚኒ ኩዊዝ ጌም ኩዊዝ እንዴት እንሰራለን የሚለውን እናያለን። አብራችሁን ቆዩ። መጀመሪያ የምንሄደው ወደ ያሉንን እንትኖች ተርሚናሉንና ቤስ ኮዳችንን እንከፍታለን። ዘን አሁን ምንድነው የምናደርገው? በመጀመሪያ ኩዊዛችንን ፈተናችን እንዴት ነው የሚሆነው ማለት ነው የሚለውን አንድ ላይ አልጎሪዝሙ መጀመሪያ እናያለን ማለት ነው። ስለዚህ እሱ ምንድን ነው? መጀመሪያ ኩዊዝ የሚል አፕሊኬሽን የግዴታ ያስፈልገናል። ዘን ይህ ፈንክሽናችን ነው። ኩዊዝ የሚል ፈንክሽን ክሬት አድርገናል። ኩዊዛችን ምን ይይዛል? ጥያቄውንና መልሱን ይይዛል ማለት ነው። ስለዚህ በሊስት መልኩ ነው የምናስቀምጠው። ደን ምን ብለናል? መልሱንም ጥያቄውንም አንድ ላይ የሚይዝ ኩዊዝ የሚል ፈንክሽን ክሬት እናደርጋለን ማለት ነው። ደን ስትሪንግ ነው የሚሆነው ጥያቄዎቹ። ይሄ ለጥያቄው ይሆናል። ቀጣይ ደግሞ የምንጽፈው ስትሪንግ፣ ይሄ ደግሞ አንሰራችንን ይይዝልናል ማለት ነው። ደን ምናደርጋለን? ወይዝ አሁን ነው ጥያቄያችንን በስነስርዓት እዚህ ውስጥ ነው የምናስቀምጣቸው ማለት ነው። ጥያቄና መልሱን የመጀመሪያው ጥያቄ ለምሳሌ what is the capital city of ኢትዮጵያ ይሁን። ደን ከተናረግበት። ስለዚህ አሁን አንደኛው ምን ብለናል? ሁለት ስትሪንግ ነው ያስገባለት። ይሄኛው ስትሪንግ ለጥያቄያችን፣ ይሄኛው ደግሞ ለመልሳችን ማለት ነው። ስለዚህ አሁን ጥያቄያችንን እናስገብተናል። ደን መልሳችንን ደግሞ እናስገባለን። መልሱ ኮሬክት አንሰሩ የትኛው እንደሆነ ከዛ ከዚህኛው ጋር ያወዳድርና ኮሬክት አንሰር የሚለውን ማች ያደርጋል ማለት ነው። ደን ከዛ ኮሬክት ስኮራችንን ማወቅ እንችላለን። ለምሳሌ አሁን አዲስ አበባ። እሺ ደን አሁን ደግሞ ሁለተኛ ጥያቄው ለምሳሌ 2 ሲደመር 2 ጥያቄም ስንት ነው የሚለውን እናያለን። ደን ይሄ አንደኛ ስትሪንጋችን ነው። ደን ምን መሆን አለበት? ይሄ 4 አይደል? 4 ሶስተኛ ጥያቄያችን 3 ጥያቄዎችን እናብቃቸውና which language is Bluetooth based on? ስለዚህ አሁን ይሄኛው ሶስተኛው ጥያቄያችን ይሆናል ማለት ነው። አንሰሩን እንጽፋለን እዚህ ጋር ሃስኬል ስለዚህ አሁን እነዚህ ጥያቄዎቻችን ናቸው። የመጀመሪያው ጥያቄ what is the capital city of ኢትዮጵያ ይላል። ከዛ በኋላ ይሄኛው ለመልሳችን የምንቀበለው ስትሪንግ ነው አለን። ስለዚህ አዲስ አበባ ነው አለን። ከዛ ደግሞ ከእንደገና እዚህ ጋር ሁለተኛው ጥያቄያችን 2 ሲደመር 2 ነው። ሶስተኛው ጥያቄያችን የፕሉተስ ቤዝድ የሆነው ላንጉጅ ምንድን ነው የሚል ነው። ሃስኬል ብለናል። ለመልሳችንና ለጥያቄያችን 2 ስትሪንግን የሚይዝልን ፈንክሽን ክሬት አድርገናል ማለት ነው። ስለዚህ አሁን ምን እናደርጋለን? በሁለተኛ ደረጃ ኩዊዝ ጌማችንን ራን የሚያደርግበትን ፈንክሽን ክሬት እናደርጋለን ማለት ነው። ስለዚህ አሁን ራን ኩዊዝ እንበለው። ራን ኩዊዝ ምንድነው የተነጋገርነው? ካሜት ቤዝ ነው የምንጠቀመው ስሞችን ለመጻፍ። ደን አሁን የኛው ፈንክሽናችን ነው። ስለዚህ አሁን ፈንክሽናችን ኩዊዙ ራን ሊያደርግ ነው። ይሄ ፈንክሽን አትሪቢዩቶች አሉት፣ የሚቀበላቸው አትሪቢዩቶች አሉ። ስለዚህ እነሱ እነማን ናቸው? ለምሳሌ ኩዊዙ ጌሙ ራን ሲያደርግ
ጥያቄውን መያዝ አለበት፣ መልሱን መያዝ አለበት። ከዛም ደግሞ ስኮራችንን ማውጣት አለበት ምን ያህል እንዳገኘን። ስለዚህ ምን እናደርጋለን? ስትሪንግ ጥያቄ የሚቀበልበት፣ መልስ የሚቀበልበት፣ ጥያቄውን ከነመልሱ የሚይዝበት ማለት ነው። then ኦኬ አሁን ደግሞ ኢንትም ይቀበላል፣ ኢንቲጀር ይቀበላል ነው። ኢንቲጀር ይቀበላል። ከዛ በኋላ ምን ያደርጋል? ኢንፑት አዮ አውትፑት ኢንፑት አውትፑት ያሳይልናል ማለት ነው። ስለዚህ አሁን ፈንክሽናችንን ዲክሌር አድርገን ጨርሰናል። አሁን ፈንክሽናችን ምን እንደሚሰራ ነው የምናየው። ራን ኩዊዝ ምንድን ነው የሚያደርገው? ለምሳሌ ባዶ በሚሆንበት ጊዜ ቤዝ ኬዛችን የመጀመሪያው ኬዝ ምንድን ነው? ባዶ ጥያቄው ባዶ በሚሆንበት ሰዓት፣ ምንም ጥያቄና መልስ በማይኖርበት ሰዓት ስኮር ካልኩሌት ያደርጋል ማለት ነው። ስለዚህ ስኮራችን ምን ይሆናል? ፑት ፑት ስትሪንግ እያለን ነው። ፕሪንት አውት ሊያደርግልን ነው። ምን ያደርጋል? ስለዚህ አሁን ምን ፕሪንት አውት ያደርግልናል? ኩዊዝ ደን ስኮራችን ዩር ስኮር ኢዝ ሚን እንዘም ዩር ስኮር ቁጥሮችን በዚህ በፑት ስትሪንግ ላይ ፕሪንት አውት ለማድረግ የግዴታ ምን መጠቀም አለብን? ተባብለናል። ሾው የሚል መጠቀም አለብን። ሾው የሚል ከተጠቀምን በኋላ ስኮራችንን ያገኘነው ስኮር። ስለዚህ ጥያቄው ምንም ነው፣ ባዶ ነው። ይሄ ቤዝ ኬዛችን ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ደን ቀጣይ ምንድን ነው የምናደርገው? ይሄኛው ፈንክሽናችን ምንድን ነው የሚሰራው የሚለውን እንነግረዋለን። ለምሳሌ ምን ይይዛል ብለናል? ጥያቄዎችን፣ አንሰርን፣ ከዛ ደግሞ ቁጥርን ይቀበልና ኢንፑት አውትፑት ያወጣል ተባብለናል። ስለዚህ አሁን ምን ያደርጋል? የሚቀበላቸው ኩዌሽኑ አለ፣ አንሰሩ አለ። ደን ምን ያደርጋል? ይሄኛው ለቀሩትም አብሮ እንዲሰራ ሬስት እንለዋለን። ደን የቀሩትንም ኢንክሪመንት እያደረገ እንዲቀጥልልን ማለት ነው። ደን ስኮር አሁን ከዚህ በታች የምንጽፋቸው ነገሮች በሙሉ ኤክስኪዩት የሚሆኑ ናቸው ማለት ነው። ስለዚህ አሁን ምን መደረግ አለበት? መጀመሪያ አንድ ሰው ኩዊዝ ጌም ውስጥ በሚገባበት ሰዓት መጀመሪያ ጥያቄው መምጣት አለበት። ሰው ጥያቄው ይምጣ፣ የመጀመሪያው ጥያቄ ማለት ነው። ፑት ስትሪንጋችንን የምናደርግበት ነው። ሶሪ ደን ምንድነው ጥያቄ ይወጣ፣ ኩዌሽኑ ይወጣል ማለት ነው። የመጀመሪያው ጥያቄ ደን ኩዌሽኑ ከወጣ በኋላ ዩዘሩ መልሱን ማስገባት አለበት። ስለዚህ ዩዘር አንሰርም በለው፣ ዩዘር አንሰር ደን ዩዘር አንሰራችን አለ ከዩዘር የምትቀበለ ነው። ስለዚህ ምንድን ነው የምናደርገው? ጌት ላይን ነው የምናደርገው። እዚህ ጋር ጌት ላይን ነው የምናደርገው። ስለዚህ አሁን መልሱን ይቀበላል። ደን ምን እናደርጋለን? የተቀበልነውን መልስ በሙሉ ወደ ሎወር ኬዝ እንዲቀየርልን ተመሳሳይ መሆን አለበት ግዴታኛ ካስገባ ነው እዚህ ጋር። ስለዚህ ምንም ነገር ያስገባ ወደ ሎወር ኬዝ፣ ለቁጥሮች አይሆንም። ደን ስለዚህ ምን ማድረግ አለብን? ሌት ኮሬክት እንበለው። ለምሳሌ ኮሬክት ማፕ ልናደርግ ነው ወደ ሎወር ኬዝ ማለት ነው። ቱ ሎወር ይሄ ፈንክሽናችን ነው እናያለን በኋላ። ዩዘር ያስገባው ዩዘር አንሰራችን ከማን ጋር ተመሳሳይ መሆን አለበት? ከአንሰሩ ጋር። አንሰሩ የት አለ? ይሄኛው እዚህ ጋር ለምሳሌ አዲስ አበባ ከሚለው ጋር ማለት ነው። ስለዚህ አንሰራችን ከመጀመሪያው ጥያቄ ጋር የሚመሳሰል ከሆነ
ምን እናደርጋለን? ስኮር ኢፍ ኮሬክታችን ኮሬክት ነው ብለን የያዝነው ደን ኮሬክት ከሆነ ስኮራችን በምን ይጨምራል? በአንድ ይጨምራል ማለት ነው። በአንድ ይጨምራል። ኤልስስ ካልሆነ ምን ይሆናል? ኤልስ ምን ይሆናል? ስኮራችን እዛው ስኮር እንደሆነ እዛው ቁጥሩ ላይ ይቀራል ማለት ነው። ስለዚህ አሁን ኩዊዛችንን ለሌሎቹም አብሮ እንዲሰራ ለቀጣዩም አብሮ ኢንክሪመንት እያደረገ እንዲሰራ ሌሎቹን ጥያቄዎች ምን እናደርጋለን? ፈንክሽናችንን እዚህ ጋር ሪከርሽን የምንለው ይሄ ነው። ፈንክሽናችንን እዛው ፈንክሽን ውስጥ ሆነን ኮል አደረግነው ማለት ነው። ራን ሬስት ስኮር እናም አሁን እዚህ ጋር ስኮራችንን አፕዴት ያደርግልናል። ሪከርሲቭሊ ፈንክሽኑን ይጠራዋል። እናም ደግሞ ከእንደገና ስኮራችንን አፕዴት ያደርጋል። ለምሳሌ አንደኛውን ትክክል ከሆነን እየደመረ እንዲሄድልን ማለት ነው። ለሁለተኛው ጥያቄ ደን ምን እናደርጋለን? አንድ ፈንክሽን ክሬት እናደርጋለን። ያ ፈንክሽናችን ምንድነው? ይሄ ቱ ሎወር ያለውን ፈንክሽን እንዲያውቀው ማለት ነው። ስለዚህ ያ ቱ ሎወር የሚለው ፈንክሽን ምንድነው? ዌር ቱ ሎወር ይሄኛው ፈንክሽን እዛ ጋር ክሬት ያደርግነው ምን እንደሆነ ኢፍ ሲ ኦር ስቲል ሁሉንም ወደ ሎወር ኬዝ እንዲቀየርልን ማለት ነው። ምን ያደርገዋል? ከሲ ከኤ ጀምሮ እስከ ምን ድረስ? እስከ ዜድ ድረስ። ሶ ሲ ኢዛም ኦር ኢኳልስ ቱ ዜድ ድረስ ያሉትን ወደ ምን ይቀይራቸዋል? ወደ ስሞል ሌተር ይቀይራቸዋል ማለት ነው። ስለዚህ አሁን ለምሳሌ ደን ቱ ነም ለነምበሮች ፍሮም ዲስከስ እናደርጋለን። ይህንን ፍሮም ነም ሲ ፕላስ ሰብስቲቱት እንላለን። ደን ይህንን ላይን በሙሉ ኮፒ ማድረግ ትችላላችሁ። ደን ኤልስ ሲ ምንድነው? ይሄ በአጠቃላይ ይሄ የሚያደርገው አንድ ፈንክሽን ክሬት ያደርግልናል። ምንድነው ይሄ ፈንክሽን የሚያደርገው? የሚገቡትን ካራክተሮች ወደ ሎወር ኬዝ ነው በአጠቃላይ የሚቀይራቸው ማለት ነው። ሰው በአጠቃላይ ወደ ሎወር ኬዝ ለመቀየር ይህንን ፈንክሽን ከተጠቀምን በኋላ ምንድነው የምናደርገው? ኦኬ ስታርት ነው የምናደርገው። ስታርት ኩዊዝ የሚል ፈንክሽን ክሬት እናደርጋለን። ይሄኛው ምንድነው የሚያደርገው? ኢንፑት አውትፑት ብቻ ነው ለተርሚናላችን የሚሰጥልን ማለት ነው። then start ኩዊዝ ፈንክሽናችን ምን እንደሚሰራ ነው እዚህ ጋር የምናሳየው። ራን ኩዊዝ የሚለው ፈንክሽን ራን ያደርግልናል። ምንና ምን? አሁን ራን ኩዊዝ የሚለው ፈንክሽን ይሄ ፈንክሽን ምንና ምንን ይይዛል? አንድ ጥያቄ ይቀበላል፣ መልስና ጥያቄውን አንድ ላይ። ከዛ በኋላ ከእንደገና እዚህ ጋር እንደምናየው ጥያቄው አለ፣ እዚህ ጋር መልሱ አለ። ደን እዚህ ጋር ደግሞ ከእንደገና ቁጥር ይቀበላል። ምንድነው ያ ቁጥር? ስኮራችን ነው። ስለዚህ ራን ኩዊዝ ምን መስጠት አለብን? እዚህ ጋር አሁን ኩዊዝ የሚለውን ፈንክሽን መስጠት አለብን አይደለ? ሁለት ስትሪንግ የሚቀበልበት ፓርቲ ስለሆነ፣ ስለዚህ በዚህ ቦታ ምንን እንሰጣለን? ኩዊዝ የሚለውን ፈንክሽን እንሰጣለን ማለት ነው። ስለዚህ ኩዊዝ የሚለውን ፈንክሽን ሰጠን። ኦኬ ደን ስኮር በሚለው ቦታ ላይ ደግሞ ከምን እንዲጀምርልን ነው የምንፈልገው? ከዜሮ። ስለዚህ ከዜሮ ይጀምራል ስኮሩ። ስለዚህ ኮሬክት አንሰር የምንሰጥ ከሆነ አንድ እየደመረልን ይሄዳል። ያለበለዚያ ደግሞ እዛው የነበረበት ስኮር ላይ ይቀራል ማለት ነው። ስለዚህ አሁን ሜን ፈንክሽናችንን ይሄ ፈንክሽን ወሳኝ ፈንክሽናችን ነው። ይሄ የማይኖር ከሆነ እንትን ሊያደርግልን አይችልም። አዮ ነው የሚሰጥልን። ደን
ሜን ፈንክሽናችን ምንድነው የሚያደርገው? ሜን ፈንክሽናችን ምንድነው የሚያደርገው? ስታርት ኩዊዝን ራን ያደርጋል ማለት ነው። ስታርት ኩዊዝን አለቀ። ምንም የሚያደርገው ነገር የለም። ይህን ስታርት ኩዊዝን ብቻ ራን ነው የሚያደርግልን ማለት ነው። ስለዚህ ምንድነው በአጠቃላይ ስናየው ከመጀመሪያ 2 ስትሪንግ ጥያቄና መልሱን የያዘልን ፈንክሽን አለን እዚህ ጋር ኩዊዝ የሚባል ደን ምን አደረግን? ራን ኩዊዝ የሚል ቁጥርንና እንዲሁም ጥያቄና መልሱን አብሮ የሚይዝ ከዛ በኋላ ከእንደገና ጥያቄውን እየጠየቀ ዩዘሮቹ የሚያስገቡትን ኢንፑት እያመሳሰለ ወደ ሎወር ኬዝ እየቀየረ የገባውን ስትሪንግ በአፐር ኬዝ ይግባ በምን ይግባ ወደ ሎወር ኬዝ እየቀየረ ምክንያቱም እኛ አንሰራችን እዚህ ጋር ሎወር ኬዝ ስለሆነ ማለት ነው። ስለዚህ ከነሱ ጋር ማች እያደረገ ስኮራችንን ኢንክሪመንት ያደርግልናል። ምን ተጠቅመናል? እዚህ ጋር ሪከርሽን ፈንክሽን ተጠቅመናል። ይህ ሪከርሽን ፈንክሽን ምንድን ነው? አንድ ፈንክሽን ውስጥ ሆነን ሌላ ያንን ራሱን ፈንክሽን ኮል ስናደርገው ተመልሶ ይገባል ማለት ነው። ሬስት ማለት እየጨመረ ሁለተኛውን ጥያቄ ይዝልናል። አሁን የመጀመሪያውን ጥያቄ ይዞ ይገባል። ከዛ የመጀመሪያውን አንሰር ይዞ ይገባል እዚህ ራን ኩዊዝ የሚለው ፈንክሽን ላይ። ከዛ ምን ያደርጋል? ከሰራ በኋላ ከእንደገና ፈንክሽናችን ሪከርሲቭሊ ስንጠራው ሬስት የሚለው ቀጣይ ያለውን ጥያቄ ይዝልናል። ይሄንን ጥያቄ ማለት ነው። ደን እንደ ጥያቄ ይዞት የሚገባው 2 ሲደመር 2 ነው። ከዛ እንደ አንሰር ደግሞ 4ን ይዞ ይገባል። ከዛ በኋላ አሁንም ማች ያደርጋል። እንደዛ እያደረገ ቁጥሮችንም ቢሆን በተመሳሳይ መልኩ እንደ ስትሪንግ ስለገቡ ማች በማድረግ ስኮራችን ይጨምራል ማለት ነው። ስለዚህ እስኪ ራን አድርገን ደግሞ ከእንደገና እናየዋለን ማለት ነው። ስለዚህ አሁን ለራን ለማድረግ ምንድነው ተርሚናችን ላይ ግዴታ ኮምፓይለራችን ጂኤችሲአይ ይባላል። ሰው ጂኤችሲአይን ኮል እናደርግና የፋይላችንን ስም የግዴታ እዛው ዳይሬክተሪ ላይ መሆን አለብን በመጀመሪያ ደረጃ። ደን የፋይላችንን ስም እንጽፋለን። ኮምፓይል ያደርገዋል ማለት ነው። ደን ኢረር አለ ይላል። የቱ ጋር ነው? ለምሳሌ ዌር ቱ ሎወር ስለዚህ አሁን እንደ ኤረራችን የምንወስደው ስለዚህ ችግራችን የነበረው ምንድን ነው ማለት ነው? እዚህ ጋር የተጠቀምነው ለዌር የተጠቀምነው ኢንደንቴሽን ምንድን ነው? ስፔስ ነው። ለምሳሌ አሁን ፈንክሽኖች ላይ ፓይተን ላይ ለምሳሌ እንደምናውቀው ወይ ደግሞ ሌሎች ፕሮግራሚንግ ላንጉጆች ላይ በብሬስ የማይከለል ከሆነ ባውንደሪ የማይዘጋጅለት ከሆነ በኢንደንቴሽን በስፔስ ነው። አሁን የዚህኛው ፈንክሽን እንደሆኑ የሚታወቀው በኢንደንቴሽናቸው ነው። ስለዚህ ያ ነበር ችግራችን። ደን ኮምፓይል አድርጎልናል። ምን እናድርጋለን? አሁን ሜን ብለን ነው ራን የምናደርገው። ሜን ፈንክሽናችንም ራን እንዲያደርግልን ማለት ነው። ደን ጥያቄ እየጠየቀን ነው እዚህ ጋር ዋት ኢዝ ደ ካፒታል ሲቲ ኦፍ ኢትዮጵያ ይላል። ስለዚህ የኢትዮጵያ ካፒታል ሲቲ ማን ነው? መልሳችንን እንጽፋለን። አዲስ አበባ እንላለን። ደን ሁለተኛው ጥያቄ ይመጣል። 2 ሲደመር 2 ስንት ነው ይለናል። ደን 4 እንላለን። which language is Plutus based on ይላል። ሃስኬል ብለን እንጽፋለን። ስለዚህ ኩዊዝ ፊኒሽድ ዩር ስኮር ኢዝ 3 ይላል። ስለዚህ አሁን ለምሳሌ ተሳስተን እንሞክረው። ሶስቱንም ትክክል ስለሆነ ነው አሁን ለምሳሌ እንደዚህ የመጣው። ደን እስቲ አሁን ከእንደገና ሜን እንበል ራን እናድርገው። አሁን የካፒታል ሲቲያችን ማን ነው እንበል። ለምሳሌ ለምሳሌ ፓሪስ እንበል። ፓሪስ አለን። ደን 2 ሲደመር 2 ስንት ነው አለን? 1 እንበለው። ደን ሃስኬል ይህንን ትክክል ነው። ለምሳሌ ሃስኬል እንበል። የፕሉቶስ ቤዝድ የሆነው ላንጉጅ ምንድነው? ሃስኬል። ደን ያገኘነው 1 ትክክል ብቻ ነው። ስለዚህ ምንድነው በአጠቃላይ ይህ ኩዊዝ ጌም የሚሰራው በምን አይተናል? ለምሳሌ አንድ ፈንክሽን ጥያቄና መልስን ያዘ ማለት 2 ስትሪንግ የያዘ ሊስትም አንድ ላይ የያዘ እዚህ ጋር ለምሳሌ ይህ ፈንክሽን ሊስትን ይዟል። ደን ደግሞ ያ ሊስት ምንድነው የያዘው? 2 ስትሪንጎችን ይዟል። ደን እዚህ ጋር አንድ ፈንክሽን ኮል አድርገናል። ያ ፈንክሽን ስትሪንጎችን እነዛን በኩዊዝ ላይ የተቀመጡትን 2ቱን ስትሪንጎች ጥያቄውን ከነመልሶ የሚይዝልን ደን ቁጥር የሚቀበልልን ከዛ ደግሞ ኢንፑት አውትፑት የሚሰጥልን ፈንክሽን ክሬት አድርገናል። ከዛ ያን ፈንክሽን ምን ይሰራል?
ዜሮ ከሆነ ወይ ደግሞ ኩዊዛችን ካለቀ ምን ይላል? ኩዊዝ ፊኒሽድ ዩር ስኮር ኢዝ ብሎ ሾው ስኮር ብሎ እንዲያመጣልን አደረግን። ስኮራችንን እንዲያመጣልን ሪከርሽንን ነው እዚህ ጋር ያየነው። አንድ ፖይንት እዚህ ጋር ያየነው ሪከርሽን ነው። ምንድነው? አንድ ፈንክሽን ውስጥ ራሱ ፈንክሽኑ ኮል ሲያደርግ ማለት ነው። ስለዚህ ያ ፈንክሽን ራሱን ኮል እንዲያደርግ አድርገናል። ደን ከእንደገና ለራን ኩዊዝ ፈንክሽናችን ምን ሰጠን? ለአንድ ፈንክሽን እዚህ ላይ ሃስኬል ለየት የሚያደርገው ምንድነው? ለአንድ ፈንክሽን ራን ኩዊዝ ለሚለው ፈንክሽን እዚህ ጋር የሰጠነው አንድ ፈንክሽን ነው። ሌላ ፈንክሽንን እንደ ኢንፑት መስጠት እንችላለን። ሰው እንደ ኢንፑት አንድ ፈንክሽንን ሊስት ሰጠነው ማለት ነው። ሰው ያ ሊስት ኩዊዝ የሚል ነው። ሰጠነው። ደን ስኮራችንን ከዜሮ እንዲጀምር አደረግን። ከዛ በኋላ ሜይን ፈንክሽናችን ላይ ኮል አደረግነው። ራን ሚኒ ኩዊዝ ጌማችን ይህንን ይመስል ነበረ። አመሰግናለሁ።